ሰላም እንዴት ናችሁ? ውድ ተከታታዮቼ ተመልካቾቼ፣ እግዚአብሔር ይመስገን ደህና ነኝ። በዛሬው ይዤላችሁ የመጣሁት ቆንጆ የሆነ የቴምርና የሩዝ ጠላ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። ቪዲዮውን ስትጀምሩ በላይክና በሸር እንድትጀምሩ በትህትና ጠይቃለሁ። አሁን ቀጥታ ወደ አሰራሩ እንሄዳለን። እዚህ ጋር የሚበቃኝን ያክል ሩዝ አዘጋጅቻለሁ። ስራዬን ስጀምር ሩዙን ከመቁላት እጀምራለሁ። ሩዙን ስቆላ አንዱ ያረረ አንዱ የበሰለ አንዱ ጥሬ መሆን የለበትም። ተስተካክሎ መቆላት አለበት። ጋዙን ቀነስ አድርጌ ቆንጆ አድርጌ አስተካክዬ ቆላዋለሁ። ቪዲዮ እንዳይረዝም እንዳይንዛዛ ጥር እንዲል ስለፈለኩ ቆልቼው ተመልሼ እመጣለሁ። ይሁንና ቤተሰቦቼ እንደዚህ ቆንጆ አድርጌ ቆልቼዋለሁ። እዚህ ጋር ጠላውን በምሰራበት ላይ ውሃ አድርጌ ያለው በዛ ላይ የቆላሁትን ሩዝ በዛ ላይ ደግሞ አፕል አንድ አፕልና ቴምር እዛ ላይ ጨምራለሁ። ቴምሩን ጨመር ብናደርግበትም ችግር የለውም። አንድ ኩባያ ስኳር፣ ኹብዝ አድርጌ ኹብዝ እሱም ማረር የለበትም። ልክ ተስተካክሎ በጋዝ ላይ ነው እንደዚህ ያሳረርኩት ያደረኩት። በዛ ላይ ግማሽ የሾርባ ማንኪያ እርሾ ወይም ካሜራ አሁን በእጄ ገባና እሽት አድርገዋለሁ እንዲዋሃድ። በአንድ ጊዜ ብቻ ታሽቶ አይበቃውም። ትንሽ አሸት አድርገውና ሽፍን አድርጌ አስቀምጠዋለሁ። ከአንድ 3 ሰዓት 4 ሰዓት በኋላ ተመልሼ እንደዚህ ሆኖ አግኝቼዋለሁኝ። አሁን ይህንን ገባና እሽት አደርገዋለሁ። በእጄ ግላብስ አድርጌያለሁኝ። ግላብስም ባይኖርም እጄን ትጥብቤ ባደርገውም ችግር የለውም፣ ግን እዚጋ ግላብስ አድርጌያለሁ። ማሳደርና ማሸትም እችላለሁኝ፣ ግን በጣም እንዲጠነክር አልፈለኩኝም። ይኸውና እንደዚህ እሽት አድርጌዋለሁ። ቴምሩም ወጥቷል። ይሄው በደንብ ታሽቷል። አሁንም አፕሉም ፍርስ እስከሚል ድረስ በደንብ አድርጌ አሸዋለሁ። እንደዚህ ካሸሁት በኋላ ውሃ ጨምርበታለሁ። የሚበቃውን ያክል ውሃ እንደዚህ ጨምራለሁ። አሁንም ገብቼ በጄ ያልፈረሰውንም እንዲፈርስ እሽት አደርገዋለሁ። ምንም የለም። አሁን በደንብ አድርጌ እሽት አድርጌዋለሁ። አሁን ይሄንን በላዩ ላይ ላስቲክ ሽፍን አድርግና በላዩ ላይ ደግሞ ክዳኑን ክድ እናደርገዋለሁ። ቅዝቃዜ የሌለበት ቦታ ቁጭ አድርገዋለሁ። ይኸውና በነጋታው እንደዚህ ሆኗል። አሁን አጠለዋለሁ። ፈልቷል። አሁን ቀጥታ ወደ አጠለዋለሁ። እዚያውም ያው ሙቀት ስለነበረ ይሄን የሰራሁበት ቪዲዮ ትንሽ ቆየት ብሏል። ቪዲዮም በሰራሁበት ጊዜ ትንሽ ሙቀት ስለነበረ ቶሎ ቶሎ ነው የደረሰው፣ ቶሎ ነው የፈላው። አሁን አጠለዋለሁ። ይኸውና እንደዚህ በማጥለያ አጥልየዋለሁኝ። ከለሩ እንዴት እንደሚያምር ቆንጆ ነው የሆነው። አሁን ደግሞ ይሄንን ማር ጨምርበትና ክድና አድርጌ ሳስቀምጠው ሲፈላ ደግሞ የበለጠ ከለሩ ያምራል፣ ቆንጆ ይሆናል። በዚህ በጎድጓዳ ሳህን ላይ ያደረኩትኝ ሳሸው እንዲመቸኝ ነበረ። አሁን ደግሞ ጠላውን ካጠለልኩት በኋላ በዚህ እቃ አስቀምጨዋለሁ። አሁን በዚህ ላይ ማር ጨምርበታለሁ።
ትንሽ ናት ያለች ማር በሁለት እቃ ነች። ሁለቱንም በአንድ ጋር ጨምረዋለሁ። ማሩ ያፈለዋል፣ እንዲፈላም ያግዘዋል። ጣሙም ደግሞ ቆንጆ እንዲሆን ያደርገዋል። ትንሽ ስለነበረ ሁለቱንም እንደዚህ ጨምሬዋለሁ። አማስለውና ማሩ እንዲዋሃድ ከጠላው ጋር አሁን ይሄንን በላስቲክ ሽፍን አድርገውና በክዳኑ ጥብቅ አድርጌ እዘጋዋለሁ። በነገራችን ላይ በሃይላንድ እንዳታደርጉ፣ ይሞላና የሆነ ሲፈላ እብጥ ይልና ይፈነዳል። ይሄ ግን ለጥንቃቄም ጥሩ ነው። ይኸውና ከአንድ ቀን በኋላ እንደዚህ ቆንጆ ሆኖ ፈልቶ ለመጠጣት ደርሷል። እንዴት እንደሚያምር ከለሩ በጣም ነው የሚያምረው። ይሄው እንደዛ አቅርቤዋለሁ። እስኪ ደግሞ ቀድቼው ደግሞ እንዴት እንደሚያምር ከለሩ እንዴት እንደሚያምር ቆንጆ ጠላ ነው። ያው ዋው ነው። እና እንደዚህ ጠላ ለምትወዱ በስንት ያላችሁ እንደዚህ መስራት ትችላላችሁ። በጣም ቆንጆ ነው። ከዚህ በላይም ደግሞ መብላት የለበትም። ከዚህ በላይ ደግሞ ከጠነከረ ትንሽ አስቸጋሪ ነው የሚሆነው። ቤተሰቦቼ በጣም ቆንጆ ነው። እኔ በጣም ነው የተመቸኝ የወደድኩት። ይህንን ጠላ በምትሰሩበት ጊዜ በሃይላንድ እንዳታስቀምጡ። በሃይላንድም ካስቀመጣችሁት ክዳኑን ላላ ማድረግ አለባችሁ። በጣም ካጠበቃችሁት ይወጠርና ይፈነዳል እና ጥንቃቄ ያስፈልጋል። ቤተሰቦቼ የምትወዱ እንደዚህ ሰርታችሁ መጠጣት ትችላላችሁ። እንደዚህ የሚያምር መሰላችሁ። የዶሮ አይን ነው የሚባለው። የዶሮ አይን የመሰለ ጠላ ይባላል አይደለ? እና ቤተሰቦቼ ሞክሩት። ታንገባለን። ይሄ በቆርቆሮ ያለው እንትን ነው፣ ዶሮ ነው፣ ቆርቆሮ ነው። ይህንን ብቻ አይደለም፣ የተለያየ ሌላ ችዝም የምንፈልገውን ብቻ በውስጥ ማድረግ እንችላለን። እኔ ግን ዛሬ ይሄንና የሞዞሬላ ቺዝ ወይም ለፒዛ የሚጠቀሙትን ቺዝ ነው ማድረግ የፈለኩትኝ። ግን ያገኘነውን የፈለግነው ማድረግ እንችላለን። ይሄ እንደዚህ ደቀቅ አድርጌ እንትን ብየዋለሁ፣ ከትፌዋለሁ። እና ጎድጓዳ ሳህን ላይ እዚህ ጋር አደርገዋለሁ። እዚህ ጋር እንትን አለ ቺዝ፣ ሞዞሬላ ቺዝ ብዙ አይደለም ትንሽ ነው ያደረኩትኝ። ያው እንትን ውስጥ ፍሪጅ ስለነበረ ትንሽ እንትን ብሏል፣ ተያይዟል። አሁን እንደዚህ ፍርፍር አደርገውና እንትለዋለሁኝ። ይሄውና ባክፓስትሪው ይሄ ነው። ባክፓስትሪ ምናልባት እንግዲህ ስሙን ተሳስቼ ከሆነ እንግዲህ አርሙኝ። አሁን ይሄን ነው የምንሰራው። ያው በረዶ ቤት ነበር ያለው። ከበረዶ እንትን አውጥቼ እንትኑ በረዶን እስከሚለቅ ድረስ ውጭ ላይ ነው እንትን ያልኩትኝ ያቆየሁትኝ ውጭ ላይ ነው በረዶ እንዲለቅልኝ። ያው በረዶ ለቋል። ይሁንና አይያያዝም። ወረቀት አለው፣ እያንዳንዱ ወረቀት ስላለው አይያያዝም። ይሄን ብቻ እንደዚህ አውጥቶ ማለት ነው እየቆረጡ መስራት ነው። በቃ ሊጥ ከማብካት ምን ከማለት በቃ እንደዚህ በምንቸኩልበት ጊዜ በቃ እንደዚህ ቆረጥ አድርገን ምናምን በቃ እንደዚህ እንትን ብለን እንደዚህ እንትን ብንል አሪፍ ነው። እዚህ ጋር እንትን እምልበትን እምሰራበትን እንትን አድርጌበታለሁ። ይሄ ዝብደ ነው የሚባለው ረሽ ማለት ነው። እንትን ብዬበታለሁ። ይሄንን አንዳንዱን እያነሳሁኝ በዚህ እንትን እለዋለሁኝ። እዚህ ውስጥ አደርገዋለሁ እየቆረጥኩኝ።
ያው ትንሽ አነስ ስላለ እንዲ ሳብ ስናደርገው ትልቅ ይሆናል። እዚህ ጋር እንትን ምንም አይነት ዘይት ምንም ባናደርግበትም አይይዝም። አሁን ይሄንን በውስጡ እንትሏለኝ ሁለት አድርገዋለሁ። በጣም ፈጣን ነው ሊጥ ከማውካት ሊጡን ፈጣየር እንደዚህ እስከምንጠቀልል ምን እስከምንል ጊዜ ከሚወስድብን ይሄን እንደዚህ ማለት ነው ቆርጥ አድርገን በቃ በላው ላይ አድርገን ፍርን ውስጥ ስናስገባው በቃ አሪፍ ይሆንልናል። አሁን ይሄንን ሁሉንም እንደዚህ እንትሏለኝ እሞላዋለሁ። ይሄውና እንትን ብየዋለሁኝ ሁሉም ጋር አዳርሻዋለሁኝ። በላው ላይ ደግሞ ይሄን ቺዝን ጣል ስናደርግበት አሪፍ ይሆናል። ደግሞ ሌላውንም ይሄውና እዚህ ጋር እንትን ብያለሁ። ሁሉንም እንትን እለዋለሁኝ እሞላዋለሁ በዚህ አሁንም ልክ ይሄንን እንትን እለዋለሁ እሞላዋለሁ። ይሄንን የከተፌ ቅድም ያዘጋጀሁትን ለዛ ብቻ ነው እንትን ያለው ሌላ እንትን ብዬ ነው ሌላ ከተፌ ሌላ ነው ያዘጋጀሁት። ይኸውና ሁሉንም እንትን ብየዋለሁኝ አዳርሻዋለሁ እንደዚህ። አሁን ፍርን ውስጥ አስገብቼዋለሁ። ይኸውና የመጀመሪያው ፍርን ውስጥ አስገብቼው ነበር፣ ይሄ በስሏል። አሁንም ደግሞ ያንኛውን አስገብቼዋለሁ። ያንኛው እንትን እስከሚል ድረስ ይሄንን እናያለን። እናዋጣዋለሁኝ። በቃ ይኸውና አይዝም። አያችሁታል? አበሳሰሉ በጣም ደስ ይላል። ምንም አይነት ነገር እንትን ባናደርግበት ራሱ ዘይት ባናደርግበት እንትኑን ይሄ በክፐስትሪው ራሱ ዘይት አለው እና በጣም አሪፍ ነው። ያው ስለሚያቃጥል ነው እንጂ አይዝም። ይሄው በጣም ነው እንትን ነው አበሳሰሉ ራሱ በጣም ደስ ይላል። ይሁንና ስታዩት ራሱ ደስ ይላል ለሚበላ ማለት ነው። እኔ እንደዚህ አይነት ነገሮችን አልወድም። በተለይ ቺዝ የገባበት እንደዚህ እኔ እንትን አይደለም አልወድም እና ያው ለሚበላ ማለት ነው። መስራቱን ማንኛውም ነገር አያቅተኝም እንሰራለሁኝ። ግን እነዚህ ቺዝ ነገሮችን ወተት ጅብን ቺዝ ምናምን እንትን አይደለም አልወድም። ይሁንና ሁለተኛውንም እንትን ብሏል በስሎ ይሁንና አውጥቼዋለሁ። ይሄው በጣም ደስ የሚል አሁን ይሄንንም እንትንልና አወጣና በሳህን ላይ አደርገዋለሁ። እንደምታዩት ነው አበሳሰሉ በጣም ምርጥ ነው። በነገራችን ላይ የፐስትሪ የሚባለው ከእንትኑ የሚወጣው ከሳህኑ ላይ የሚላቀቀው በትኩስ ነው እንጂ ከበረደ በኋላ እዛው እንትን ነው የሚለው እዛው ፍርፍር ነው እንጂ የሚለው ይፈረፈራል እንጂ አይወጣም። ግን ትኩስ ነው ከዚህ ላይ ከመጋገሪያው ላይ ማውጣት ያለብን ማለት ነውና ይወጣልኝ ትኩሱን ስለሆነ ነው እና ማቀዝቀዝ የለብንም። ለዛ ነው እጄን እንትን እያለኝ እያካጠለኝ ወጣሁት ማለት ነው። እና እንደምታዩት በጣም አሪፍ ነው፣ በጣም ምርጥ ነው። ቤተሰቦቼ በቃ ሊጥ ከምናቦካ እንዴት ነው ያን ስንጠቀልል ምን እስከምንል ድረስ ጊዜ ከምንወስድ በቃ ይሄ ቤት ውስጥ ካለ ያንን እንትን ብለን በቃ በቀላሉ መስራት ነው። በጣም አሪፍ ነው። እንደወደዳችሁ ተስፋ አደርጋለሁ። እናንተም እንደዚህ ማለት ነው ስራ ሳይበዛባችሁ ሲላችሁ ማለት ነውና እንደዚህ ብታደርጉ አሪፍ ነው ብዬ
እመግራችኋለሁ ቤተሰቦቼ። ይሁንና የዛሬው ቪዲዮ እንዳያችሁት ይሄን ይመስል ነበር። ጊዜያችሁ ሰጣችሁ ቪዲዮን ስለምታዩልኝ ላይክ ስለምታደርጉልኝ ለሸራችሁ ለኮሜንታችሁ እጅግ በጣም አድርጌ አመሰግናለሁ። ለቤቴም አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ ቤተሰቡን በሌላ ቪዲዮ እስከምንገናኝ ቸር ያቆየን።